ከዚህ በፊት እርግዝናን፣ መታረስን፣ መውለድን ታውቂዋለሽ? ልክ ነኝ አይደለ? ኦኬ አየሽ፣ አሁን ይሄ የሚያመው ይሄ ነው። ይሄ ያማል። እኛ እዚህ ቦታ ላይ ስናወራሽ የዛን ጊዜ ታስታውሽ እንደሆነ የመጀመሪያ እርግዝናሽ ነው በሚል ስሜት በጣም አዝነን ነበረ። ለምን ታዝናለህ? እኔ ላቋርጥክ። ለምሳሌ የመጀመሪያ እርግዝና ሆነ፣ የሁለተኛ እርግዝና ሆነ፣ ሶስተኛ እርግዝና ለእናት ሁሌም አንድ አይነት ነው። ምጥም እንደዛው፣ ምጥም አንድ አይነት ነው፣ እርግዝናም አንድ አይነት ነው። የመጀመሪያ ልጄም ለእኔ ልጄ ነው፣ ሁለተኛ የምወልደውም ልጄ ለእኔ ልጄ ነው። ምንድነው መሰለሽ ሄራን፣ እኛ በወቅቱ ይህንን ፕሮግራም ስናስተላልፍ በጣም ልባችን ተነክቶ ነበረ። በእርግጠኛነት ይህንን ፕሮግራም የሚከታተሉ ሰዎች በተመሳሳይ ሁኔታ ልባቸው ይነካል። ምክንያቱም አይነ ስውር ነሽ አይደለ? ጥያቄ ልጠይቅሽ ነው። አሁን ነብሰ ጡር ነሽ። አሁን ካረገሽለት ሰው ጋራ መንገድ ላይ እንደምትተዋወቁ ነግረሽ ነበረ። ልክ ነኝ? እውነታው እሱ ነው ወይስ ሌላ እውነት አለ? አይ እሱን ማሽተሽናል አይደል? ይህ ነው የምትተዋወቁት? የምትተዋወቀው ምንድን ነው? ቆይ እሺ፣ አንዴ ላቋርጥክ። ግድ የለሽ መቀጠል። አይ ላቋርጥክና ከዛ ስልክ እንደገና መልሱንም ልንገርክ። የዚህ ይህንን ማለት ነው። እሺ፣ ምንድን ነው መልሱ? ንገሪ። ይህ ነው የምትተዋወቁት? እኮ ላቋርጥክና ቆርጥልኝና አቋርጬልሽ ነው የምንቀጥለው። እሺ ንገሪኝ። እሺ አልገባኝም። ይሄ ማለት ነው አሁን የሰማሽው ድምጽ የማን ነው? አታውቂው? ይህን ድምፅ አታውቂው? እሺ ሚስቱ ማህሌትን ታውቂያታለሽ? ለምን አልነገርሽንም ስለ ማህሌት? ስለ ማህሌት መናገሩ አስፈላጊ አልነበረም። ሰላም ሰላም፣ ውድና የተከበራችሁ የፍቅር ቤተሰቦች እንደምን አላችሁ? እንኳን ደህና መጣችሁ። ወደዚህ ቻናል ስትመጡ ላይክ፣ ሰብስክራይብ ማድረጋቸውን አትርሱ። ውድና የተከበራችሁ ቤተሰቦቼ አንድ ፕሮግራም ተሰርቶ ነበረ። ይሄንን በዚህ ሳምንት ውስጥ ማለት ነው። ተከታታይነቱ በሁለት ነው። በሁለት ክፍለ ጊዜ ነው የተቀረበው። መምህር ናት። በደል ደርሶብኛል፣ ተቸግሬያለሁ ስትል ነበር ያቀረበችው። በእርቅ ማዕድ ፕሮግራም ላይ ነበር የቀረበችው እና ይሄ ፕሮግራም በጣም ብዙዎችን ልባቸውን ነክቷል። መምህር መሆኗን አይደለም የሚያውቁት፣ የዩኒቨርሲቲ ተማሪ እንደሆነች፣ በኮሌጅ ተማሪነቷ ደግሞ የደረሰባት ጾታዊ ትንኮሳ ወይም ደግሞ ገንዘብ በማጣቷ ምክንያት ገንዘብ እንድታገኝ የቤት ኪራይ እየከፈለላት እንዲሁም ደግሞ አንድ መንገደኛ ሰው እያገዛት እንደሆነ ለጋዜጠኛው ስትናገር ነበርና እጅጉን በጣም ነው ልብ የሚነካ የነበረው። በዛ ላይ አሁን እርጉዝ ናት። እርጉዝ ሆና ደግሞ ይሄ ሰው አይፈልጋትም እንደዚህ ያለች ብዙ ነገሮችን ስትናገር በጣም ማለት የብዙዎችን ልቦና ስቦ ነበረ። በጣም ታሳዝናለች። ወይኔ እኔን ያለ ሁሉ አልጠፋም ነበረ ማለት ነው። በጣም ከተናገረችው አንጻር በተለይ ደግሞ አይነ ስውር ሆና የኮሌጅ ተማሪ ሆና ውጣ ውረድ፣ እናት የለኝም አባት ግን አለኝ፣ በሌላ ኑሮ ውስጥ ቢሆንም እናት ግን የለኝም ብላ ነበር የተናገረችው። እናት በህይወት አለች፣ አባቷም በህይወት አለ። የምታያት ልጅም ከዚህ በፊት ትዳር አየች አላቅም ያለችዋም ትዳር አላት። ከዚህ በፊት አግብታ ወልዳለች። ለምን መደበቅ እንደፈለገች፣ ለምን የመጣችበት መንገድ ምን ፈልጋ እንደሆነ የኢትዮጵያ ሕዝብ ሁልጊዜ እንደተታለለ፣ ሁልጊዜ ሞኝና ጅል እንደሆነ ያወቁ ብልጣብልጦች በእንደዚህ አይነት መንገድ መጥተው ይጠቀማሉ። በዚህ መካከል ላይ ጋዜጠኞቹ ወይም ደግሞ እንደዚህ አይነት ፕሮግራም የሚያቀርቡ ሰዎች ቅድመ ጥንቃቄ ማድረግ አለባቸው። የህዝቡን ገንዘብ ባልሆነ ቦታ ከማባከን መቆጠብ አለባቸው። ምክንያቱም ፕሮግራሙ ከመቅረቡ በፊት ከጀርባው ያለው ታሪክ መጣራት አለበት። የምትማርበት ትምህርት ቤት የት ነው ወይም የምታስተምርበት የት ነው ተብሎ መጣራት አለበት። ነገሩ የሆነው እንደዚህ ነው። ከምትማርበት ቦታ ሳይሆን ከምታስተምርበት
ቦታ ጭምር ነበር ኮሜንት የተጻፈው እሷን ያዩ ሁሉ ማለት ነው። እሷ ያሰበችው መንገድ ገንዘብ ማግኘቷን ነው እንጂ እንደዚህ አይነት የተጠላለፈ ወጥመድ ውስጥ እገባለሁ ብላ አላሰበችውም። ወጥመዱን ጠላልፋ መረብ ውስጥ የገባችው ራሷ ናት። ራሷ በዘረጋችው ራሷ ገባችበት ማለት ነው። አይነ ስውር መሆን ከምንም ስራ አያግድም። ትሰራለች፣ መምህር ናት፣ ገንዘብ ታገኛለች። እሷ ምንም አይነት ገንዘብ ማግኘት እንደማትችል ምንም አይነት ነገር እንደሌላት እየተናገረች ግን የ8,000 ብር ደሞዝተኛ ነበረች። እናትም አለቻት። ሳውዲ አረቢያ ነበር እናቷ የምትሰራው። እናት የለኝም ነበር ያለችው። ግን እናቷ ሳውዲ አረቢያ ትሰራለች። እንደ ማንኛውም ሰራተኛ አረብ ሀገር ተሰዳ የምትሰራ እናት አለቻት ማለት ነው። እና ይሄ ሁሉ ጣጣው እንትን ብሎኝ እንደዚህ ብሎኝ እንደዚህ ብሎኝ እንደዚህ ብሎኝ እያለች ብዙ ነገሮችን ስታወጣ ስታወርድ ነበር እና በጣም ነው የሚያሳፍረው። በጣም ያሳፍራል። እንደ ሰውኛ ያሳፍራል። እንደዚሁ መጣ ባለው እንደዚያ አካላዊ ጉዳት አለብኝ። የማገኘው ትንሽ ነው። የመምህርነቴ ደሞዝ በጣም አንሶብኛል። የኢትዮጵያ ሕዝብ ማድረግ የሚችለው ካለ ብታግዙኝ ብትደግፉኝ ማለት ትችል ነበር። የልጇ አባት ጋር አስረገዘኝ ያለችው ሁለተኛ ባሏ ላይ ደውላ ነበረ። ስትደውልለት ገንዘብ ነበር የጠየቀችው። ብር ነበር ያለችው። ደህና ነህ? እንደምን ነህ? እንዴት ነህ? ስራ ጤና እንገናኝ አይደለም ብር ፈልጌ ነበር ቀጥታ ስትደውልለት ያለችው ማለት ነው። እሱም መልስ የለኝም ነበር ያላት ማለት ነው። የልጇ አባት መኪና እየነዳ ምናምን ይሄ አሁን ያስረገዛት ሰውዬ መኪና አለው። በመኪናው መጥቶ ያነሳኛል፣ እንደዚህ ያደርገኛል፣ ያዝናናኛል ምናምን ነበር ያለችው። እሱ ግን አይደለም፣ ከእውነት የራቀ ነው። አሁን ያስረገዛት ሰውዬ አይነ ስውር ነው። አይነ ስውር ነው። የ3 ልጆች አባት ነው። ከቀድሞ ባለቤቱ ጋር በፍቺ ተጠናቋል። የነበራቸው ቆይታ በፍቺ ቢያጠናቅቁም ቢሆኑ 3 ልጆች አሉት ማለት ነው ከቀድሞ ባለቤቱ። ይቺ ሴት ደግሞ አሁን የምታዩት ደግሞ ሄራ ወይም ደግሞ ምስር ነው ስሟ። ከሁለት አንዱ ነው ስሟ ማለት ነው። በሁለቱም ትጠራለች። እቺ ሴት ደግሞ የምታዩት መምህር ናት፣ ግን የሚገናኙበት ቦታ አላቸው እና አሁን አስረገዘኝ ከምትለው ሰውዬ ቤት በትክክል ብዙ ነገሮችን ታደርግ ነበረ። ከሚስቱ ጋር ሄዳ ትበላለች፣ ትጠጣለች። ከቀድሞ ፍቅረኛዋ ከዚህ በፊት ከወለደችለት ፍቅረኛዋ እሱን ጭምር ቤት ውስጥ ይዛው ትመጣ ነበረ። እንደጋበዘቻቸው ነበር ሚስትየዋ ስትናገር የነበረችው እና ምንስ ነገር ቢሆን ካበሉ ካጠጡ እጆች ላይ እንዴት እንደዚህ ይደረጋል? እንደዚህ አይነት ግፍ እንዴት ይፈጸማል? በበላንበት በጠጣንበት ቤት በሄድንበት ቤት ክፉና ደጉን ባሳለፍንበት ቤት ላይ እንዴት የጓደኛዋን ባል ትነጥቃለች? በጣም ነውር ነው። እሱ እንኳን ቢመጣ ስርዓቱን አስይዛ ልትመልሰው የምትችል ሴት መሆን ነበረባት እና በጣም ያሳዝናል። በዚህ ጉዳይ በጣም አዝኛለሁ። ልጅቷም ውሸቷ ሲነቃባት ልቧ በቃ እንዴት ነው? ቪዲዮውን አቋርጠውና በግላችን እናውራ። ያኔ ወደ ህዝብ እንዲተላለፍ አልፈለገችም ይሄ ጉዳይ ማለት ነው። ጉዳዩ ወደ ህዝብ እንዲሄድ አልፈለገችም እና ጉዳዩን በኋላ እናወራለን አቋርጠውና እያለች ነበረ። ኢንተርቪውንም አቋርጣ ነው የወጣችው። ምክንያቱም ቃላት መተንፈስ አቃታት። ልቧ ሊወጣ ነበረ። በጣም ነበር ልቧ የሚመታኝ ነበረ። ማይኩን ታወጣለች። በቃ እንዴት ብቻ እንዴት እንደምትሆን የነበረችው ማለት ነው። በጣም ነው የሚያሳፍረው። ከምር ነው የምላችሁ፣ በጣም ያሳፍራል። እንደዚህ አይነት ድርጊቶች ላይ ብንታቀብ። በተለይ ደግሞ ህዝቡ የዋህ ነው። በጣም የኢትዮጵያ ህዝብ የዋህ ነው አለች። የዋህ ሙልጭ አደረግሽው በአንድ ደቂቃ እንጂ የኢትዮጵያ ህዝብ የዋህ ነው። ተቸግሮ አይቶ ዝም ማለት የማይወድ ህዝብ ነው ያለው። እውነትሽን ነው። እንዳንቺ አይነት ጋጠ ወጡ መጠው ደግሞ ሌሎቹን እንዳይረዱ በችግር ውስጥ ያሉትን እንዳይታዩ ያደርጋል። እንደዚህ አይነት ስነ ምግባር መምህር ሆኖ ውሸት መምህር ሆኖ ታዲያ እሷ ምን ልታስተምር ትችላለች? ትውልድን የሚቀርጸው መምህር ነው፣ የሚያንጸው መምህር ነው። እናም በጣም ነው የሚያሳዝነው። ዞሮ ዞሮ እንደዚህ አይነት ስራዎች ላይ እንደዚህ አይነት ነገሮች ላይ ልባችን በእንደዚህ አይነት የማይረባ ተልካሻ ምክንያት ላይ የታሰረ የተቀመጠ ካለ አውጥተን ልንጥል ይገባል። እንደ ሀገርም ያስጠላል፣ እንደ ሁሉም ነገር ያስጠላል። አሁን እቺ ሰው እስኪ የትኛው ተማሪ ላይ ነው ፊት ለፊት ቆማ የምታስተምረው? በአይኗ ባትመለከታቸው በልቧ መቼም ምን እያሏት እንደሆን መገመት አይከብዳትም። እንዴት ሆና ነው ከማህበረሰቡ ጋር ኑሯን ልትቀጥል የምትችለው? እንዴት ሆና እንዴ! በጣም የሚያሳፍር ነገር እኮ ነው የተናገረችው።
ነገ ለሚያድጉት ልጆቿስ ምን ልትመልስ ትችላለች? ልጆቼ ተሳስቼ ነው ቸግሮኝ በጣም እንደዚህ ብዬ በዋሽቼ ምናምን ክጃችሁ ልትላቸው ነው? ዲኤምኤስ የሚባለው ሪል ስቴት እንግዲህ የቤት ባለቤት ሊያደርጋት ነበረ። እሱም ቀርቶባታል ማለት ነው። ለእሷ የታሰበው ለዛችኛዋ ሆኖላታል ማለት ነው። እና እድልም እንደዚህም ያልፋል። ስለዚህ መልካም ነገር ብንዘራ የተሻለ ነው ብዬ አምናለሁ። እና በጣም የሚደብር ነገር ባናደርግ ጥሩ ነው። የሄራ ውሸትም ተጋልጧል። ኢንተርቪውንም አቋርጣ ወጣለች። ለእሷ ሪል ስቴትም መጥቶ ነበረ እና ሰላም አበቄለሽ ነኝ። የህፃን ሄቨን እናት። የሄቨን ጉዳይ ይግባኝ ላይ እንደነበር ይታወቃል። በይግባኙም ላይ እኛ የሞት ፍርድ ሳንጠብቅ ጭራሽ ቤተሰብ አስተዳዳሪ ነው 25 ዓመቱ ይበዛበታል በሚል ከ25 ዓመት ወደ 21 ዓመት ተቀንሶለታል። እኛም በይግባኝ ስንከራከር ቆይተን በአሁኑ ሰዓት አዲስ አበባ ፌዴራል ጠቅላይ ፍርድ ቤት መምጣት ተችሏል። ቀጠሯችን ሰኔ 18 ነው። በርካታ ህፃናት፣ በርካታ ሴት እናቶቻችን፣ እህቶቻችን በዚህ መንገድ እያለፉ ነው። ዝም ልንል አይገባም። ከዚህ በፊት ድምፅ እንደሆናችሁኝ ሁሉ አሁንም ፍትህ እስክናገኝ ድረስ ከጎኔ እንድትሆኑ በእግዚአብሔር ስም ጠይቃለሁ። አመሰግናለሁ። እሺ ውድ ቤተሰቦቼ እንደሰማችሁት የሄቨን እናት በአዲስ ነገር መጣለች በድጋሚ ማለት ነው። የሄቨን ጉዳይ እየተፈታ አይደለም። ሁላችንም እንደምናውቀው ከዚህ በፊት የሚዲያው የአንድ ሳምንት ወይም ደግሞ የአንድ ወር መነጋገሪያ ነበረ። ሁላችንም ተጫጭፈን ሁላችንም አቤት ድምጻችን ይሰማ ብለን ከዝቅተኛ እስከ ከፍተኛ ሁሉም ዓለም አቀፍ ንቅናቄ አድርገንበት እንደነበር ይታወቃል። የቅርብ ጊዜ ትውስታችን ነው። ከሄቨን በኋላ ደግሞ ከሄቨን ሞተች፣ አገዳደሏ፣ አሟሟቷ የሚያስጠላው ሄቨን በድጋሚ ደግሞ ሌሎች ህፃናቶችም በተመሳሳይ ሁኔታ እና ከዚህ የባሰ ሁኔታ ውስጥ ግድያ ሙከራ ተደርጎባቸው ተገለው ተደፍረው ብዙ ነገር ተደርገዋል እና ምንም አይነት ፍትህ የለም። ጭራሹኑ ከ25 ዓመት ወደ 21 ዓመት መቀነስ ማለት የልጆች አሳዳጊ ነው ተብሎ መቀነስ ማለት ምን ማለት እንደሆነ አስቡት። በጣም ከባድ ነው። ለአንድ እናት ይሄ ስቃይ ይሄ መከራ እድሜ ዘመኗን አብሮ የሚከተል ነው። ድንገት ህሊናው ሊወቅሰው ይችላል። እሱም ባደረገው ነገር ግን ማድረግ ያለበትን ነገር አላደረገም። መጥፎ ድርጊት ነው ያደረገው እና በህሊና ይሄ የእድሜ መቀነስ ሳይሆን በሞት ነበር ሊፈረድበት የሚገባ። ነገ ሌሎች ህፃናቶች ሌሎች ሄቨኖች አርፈው እንዲተኙ ወጠው እንዲገቡ በሰላም ትምህርት ቤት ገበታቸው ሄደው በሰላም ወደ ቤተሰቦቻቸው እንዲመለሱ ለሌሎች ልጆች መማሪያ እንዲሆን አቶ ከሌ እንደዚህ አድርጎ ነበር እና እንደዚህ ሆኖ በሞት ተቀጣ ተብሎ ሲባል ነው የሚሻለው የተሻለ ነገር እንጂ የአንድ ዓመት እና የሁለት ዓመት ቅናሽ ለሱም አስተምሮት ሊሆን አይችልም። ቀድሞም ሊሞት ይችላል። ግን ፍትህ ምንም ያህል እንደሌለኝ ሀገር የሚያሳይ ነው ማለት ነው። እና የሄቨን እናትም ይሄን ነበር ያለችው። አሁንም ደግሞ አብራችሁኝ ቁሙ እያለች ነው። ተመልከቱ እንግዲህ ለአንድ ልጅ ብቻ ሳይሆን ለመላው ኢትዮጵያዊ ህዝብ ነው ይሄ ጥሪ ያቀረበችው። ምክንያቱ ደግሞ የኔስ ልጅ ብትሆን የሚለውን ስታስቡት፣ አዎ የኔ ልጅ ብትሆን ምንድን ነው ማደርግ የነበረው የሚለው ነገር ነው። እና ፍትሁ ለሁላችንም ልጆች ስለሆነ እውነት ነው ፍትህ ያስፈልገዋል። በጣም ብዙ ልጆች ሞተዋል ተብለን ሰምተን ነበረ። ግን የእነሱ መጨረሻቸው የሞት ፍርድ ይፈረድባቸዋል፣ እንደዚህ ፍርድ ይፈረድባቸዋል ተብለን ሰምተናል። ግን ሲፈረድባቸው አላየንም። እስካሁን ምንም የሰማነው ነገር የለም። እግዚአብሔር ብቻ ይወቀው የዚህን ጉዳይ ማለት ነው። ሌላው ነገር በዚህ ሳምንት ካስገረመኝ ነገር ውስጥ አንዱ በሰማይ ላይ ከሚበረው ወይም ደግሞ ከምድር ላይ ሆኖ በባህርም ሊሆን ይችላል፣ በሰማይም በምድርም በባህርም የሚሽከረከሩ ተሽከርካሪዎች አሉና እንደዚሁም በራሪዎች አሉ። በእነዚህ መካከል ውስጥ ላይ ግን ከየትኛው አደጋ ልተርፉ ትችላላችሁ ብላችሁ ታስባላችሁ? በባህር ብትሄዱ ከባህር ላይ ሰጥማችሁ አሳ በልቷችሁ ወይ ደግሞ ሌላ አውሬ በልቷችሁ ልትሞቱ ትችላላችሁ። በመንገድ ላይም ስትሄዱ፣ በምድር ላይ ተሽከርካሪም ስትሄዱ የመትረፍ እድላችሁ
ከ150% ወይም ደግሞ 100 ሊሆን ይችላል። በአየር ላይ ግን ስትሄዱ የመሞት እና የመትረፍ እድላችሁ ምን ያህል ሊሆን ይችላል? በአየር ላይ የሚሄደው በጣም ከፍተኛ ነው ብዬ አስባለሁ። ምክንያቱም በአየር ላይ እሳት አደጋ ወይም ደግሞ የአውሮፕላን አደጋ ሲነሳ እጅግ በጣም በህይወት ለመትረፍ በጣም የሚገርም ነው የሚሆነው ማለት ነው። ይተርፋል ቢባል ሰው በጣም ይገርማል። ግን አንድ ተአምራዊ የተባለለት አንድ ህንዳዊ የተነሳው አውሮፕላን ላይም የተረፈ አንድ ሰው አለ ማለት ነው። ከብዙ ተሳፋሪዎች መካከል አንዱ ሰው እንዴት ተረፈ የሚለው በጣም መነጋገሪያ ሆኖ የሰነበተ ነው እና በጣም ገርሞኝ ነው እኔም ማለት ነው። ተአምራዊ ከህንድ አውሮፕላን አደጋ የተረፈው ግለሰብ ይላል። ከህንድ አውሮፕላን የአህመዳባድ አውሮፕላን አደጋ አንድ ሰው በህይወት ተገኝቷል። ፖሊስ መረጃ ላይ ምንም አልተረፈም ቢልም የፖሊስ መረጃ ሰው አልተረፈም ሁሉም አልቀዋል ብሎ ቢናገሩ አሁን ይህ ተአምራዊ መትረፍ አረጋግጧል። በተአምር እሱ እንደተረፈ አንድ ሰው እንደተረፈ ተረጋግጧል ማለት ነው። ከተረፉት አንዱ እንግሊዛዊ ሲሆን ከመስኮት ዘሎ ህይወቱን በማትረፉን ተዘግቧል ማለት ነው። የአይን እማኝ ምስክርነት ከአውሮፕላኑ ከመሬት ከተነሳ 30 ሰኮንድ እንግዲህ አውሮፕላኑ ከተነሳ ከ30 ሰኮንድ በኋላ ከባድ ድምጽ ተሰማ። ከዚያም ተከሰከሰ። ሁሉም ነገር በከፍተኛ ፍጥነት ነው የሆነው ሲል የተረፈው እንግሊዛዊ ገልጿል። የሟች ቁጥር እስካሁን 290 ሰዎች መሞታቸው ተዘግቧል። ከነዚህም ውስጥ 204 አስክሬኖች ተገኝተዋል። አውሮፕላኑ ሲከሰከስ በመሬት ላይ የነበሩ ሰዎች አደጋው እንደደረሰባቸው ተጠቁሟል። እንግዲህ ተመልከቱ አውሮፕላኑ ሲከሰከስ ምድር ላይ የነበሩም ሰዎች አደጋው ሰለባ ሆነዋል ማለት ነው። የአውሮፕላኑ ተሳፋሪዎች 169 ህንዳውያን፣ 53 እንግሊዛውያን፣ 7 ፖርቹጋላውያን እና ካናዳዊ ያካተቱ ነበረ ማለት ነው። ከአውሮፕላኑ የተከሰከሰው ሐኪሞች ማረፊያ ቤት ላይ ሲሆን አንድ ልጅ ከሁለተኛ ፎቅ መዝለል እንደተረፈ እናቱ መስክረዋል። ያኔ አውሮፕላኑ ሲከሰከስ ያየው ከፎቅ ተወርውሮ ራሱን ለማዳን ችለዋል ማለት ነው። የሚገርመው ነገር በጣም ከዚህ ውስጥ ላይ ደግሞ ልብ የሚነካው ነገር ምንድነው? በህንዱ አውሮፕላን ላይ በአደጋ ህይወታቸውን ካጡ አሳዛኝ ቤተሰቦች በቃ ቤተሰቤን ይዤ ጠቅልዬ ወደዛው ሀገር ልሄድና ኑሯችንን ኑርር ብላ ያሰቡ ሰዎች ነበሩና ሙሉ ቤተሰቡን ልጆቻቸውንና እንዲሁም ባልና ሚስቶች በአንድ ላይ በዚህ አደጋ ሰለባ መሆናቸው በጣም ያሳዝናሉ ማለት ነው። በህንዱ አውሮፕላን አደጋ ህይወታቸውን ያጡ አሳዛኝ የአንድ ቤተሰብ ታሪክ ይላል። ዶክተር ኮሚ እና ባለቤታቸው ዶክተር ፕራቲክ ከሶስት ልጆቻቸው ጋር በአንድ ላይ በአውሮፕላን ሲጓዙ የደረሰው አደጋ 5ቱም ቤተሰብ አባላት ህይወታቸውን በአንድ ጊዜ አጥተዋል ማለት ነው። ዶክተር ኮሚ ከምትሰራበት ሆስፒታል የተሻለ ስራ ወደ ለንደን እንግሊዝ አዲስ ህይወት ለመጀመር ከቤተሰቧ ጋር በጉጉት ስትጓዝ ነበረ። ነገር ግን ነገ የተሻለ ህይወት ይኖረኛል፣ ነገ ከቤተሰብ ጋር ደህና ኑሮ እኖራለሁ ብለው ሲያስቡ ያልጠበቁት አደጋ ሁሉንም ህይወት ቀጥፎ ሳይመለሱ ቀርተዋል። ይህ አሳዛኝ ክስተት የመጨረሻ ፎቶአቸውን በጣም የሚያሳዝኑት ማለት ነው። ለመጨረሻ ጊዜ የተነሱት አንድ ፎቶ ነበር። አውሮፕላን ላይ ሆነው ለቤተሰብ ያጋሩት ፎቶ ማለት ነው። ይሄ እንደ ታሪክ ይቀመጣል ማለት ነው። በዚህ አውሮፕላን ላይ የተረፈውን ስናይ እግረ መንገዳችንን ደግሞ የሞቱት የቤተሰብ አባላትንም አየን ማለት ነው። በጣም የሚደንቅ ነው። እነሱም በቃ የተሻለ ህይወት ለመምራት ሲሄዱ፣ ሌላኛዋ ደግሞ በዚህ አደጋ ላይ በተአምር የተረፈችው በትራፊክ መጨናነቅ ምክንያት አውሮፕላን ላይ ያኔ የበረራ ሰዓቷ አልፎባት የቀረችቷ በጣም የሚገርም ነው። የእሷ ታሪክ በጣም ይገርማል። እንደ አጋጣሚ ሆኖ ትራፊክ መጨናነቅ ነበረና እዛ ቦታ ላይ በተባለችው ሰዓት ባለመድረሷ ምክንያት የበረራ ጉዞዋ ተሰርዞባት ከዚህ አደጋ በተአምር ተርፋለች። ሁለተኛዋ የተረፈችዋ ሰው እንበላት ከወንዱ ባሻገር ወንዱ ከአውሮፕላን ላይ ቢተርፍም ከአደጋው መካከል ቢተርፍም እቺ ደግሞ ሳትሳፈር የተረፈች ናት ማለት ነው። እና በጣም ይደንቃል፣ በጣም ይገርማል።
ፈጣሪ ሲያድንም እንደዚህ ነው ማለት ነው። በሰበብ አድርጎ ህይወትን ያድናል ማለት ነው። ሌላው ነገር በአሁኑ ደግሞ ስለነ ገለቴ ቡርቃ ሰምተን ይሆናል። በጣም ብዙ ነገሮች እየተወሩ ሰምተናል። በጣም ብዙ ነገሮች እየሰማን ነው። አትሌቷ እንደዚህ ብላ አቅርባ ነበር። የተለያዩ ነገሮችን ስትናገር ሰምተናል። አትሌቷ ገንዘቤን ተዘርፌያለሁ፣ እንዲሁም ደግሞ ከ11 ቤቶች ውስጥ በጣም ብዙዎቹን አጥቻለሁ፣ ከ5 መኪናዎች ውስጥ በጣም ብዙዎቹን አጥቻለሁ እያለች ሚዲያ ላይ ወጣ በሰይፉ ሾውም እንዲሁም ደግሞ በተለያዩ ሚዲያዎች ተናግራ ነበረ። ይሄንንም የስፖርት ፌዴሬሽኑ ሳይቀር ዘገባ አውጥቶበት አስቸኳይ ስብሰባም የተለያዩ ነገሮች ሲደረግ እንደሰነበተ ሁላችንም አይተናል። በዚህ መካከል ላይ ግን በጣም አዳዲስ ነገሮች ሲወጡም አይተናል። የአዲስ አበባ ፖሊስ የገለቴ ቡርቃ የቀድሞ ባለቤት ጋር የለም እኔ ጋር የለም ብሎ ዘግቦ ነበረ። ፖሊስ ይዞታል፣ እንደዚህ ሆኗል፣ ተደብድቧል፣ ራቁቱን አድርገውት ምናምን ይዘውት የሚያሳይ ፎቶዎች ተለቀው ነበር በማህበራዊ ሚዲያ እና የተለያዩ ነገሮች ሲነገርም ነበረ። ግን እውነቱ እንግዲህ በራሱ አንደበት መጥቶ ሰይፉ ሾው ላይም ቀርቦ ያተናገረው ብዙ ነገሮች አሉ። ከነዛ መካከል አንዳንድ ነገሮችን ልንገራችሁ እኔ ማለት ነው። እንግዲህ ገለቴ ቡርቃ እንደምናውቃት የኢትዮጵያ አትሌቶች በጣም ብዙ ነገሮች ያፈራሉ። በህዝብም ይሁን በሌሎች ማህበረሰቦችም ተወዳጆች ናቸው። እንዲሁም በውጭ ዓለማት በጣም ብዙ ዝና ካተረፉ አርቲስቶች መካከል አንዷ ብትሆንም በአሁኑ ሰዓት ላይ በጋብቻ ምክንያት እንዲሁም ደግሞ የግል ባለቤቴ ያልኩት ሰው ንብረቴን ዘርፏል፣ ንብረቴን ወስዷል፣ ንብረቴን አሳጥቶኛል ስትል ከሰዋለች ማለት ነው። ክሳቸውም ደግሞ ለብዙ ዓመታት የዘለቀ ነበረ። እስከ ሰበር ድረስ ሄደው መጨረሻ ላይ አቅቶኛል፣ ተሸንፌያለሁ በማለት ወደ ህዝብ ይዘው መጣለች፣ ወደ ሚዲያ ማለት ነው። ይሄ የሆነው ደግሞ በባለቤቷ ነው የደረሰባት ይሄ ነገር ማለት ነው። ባለቤቷ ይሄንን ያላደረኩም እንደዚህ አይነት ነገር የለም የሚባል ካለ መረጃ ታምጣ ሲልና ብዙ ነገሮችን እሰጥ አገባ ሲሰጡ አይተናቸዋል። አሁን ላይ የገለቴ ቡርቃ ባልም እውነታውን ተናግሯል። በእግረኛው ሚዲያም ትናንትና መግለጫ ሰጥቶ ነበረ። ልጅ ያልወለደችበት ምክንያት ስለሚያስወርዳት ነበር ብሏል ማለት ነው። ሌላው ልጅ ለምን አልወለደችም? ልጅ እንኳን የላትም በዚህ እስከዚህ ሰዓት ይሄ ሁሉ ንብረት እድሜዋ አልቆ ልጅ አልወለደችም በሚለው አንድ ነገር ያስወርዳት ነበር አይነት ነገር ሲናገር ነበር። መኪና ቤቶች ነበሩ ተሽጠዋል፣ በእኔ ኃላፊነት ስር ሆነው ብዙ ነገሮች ተበላሽተዋል ለተባለው ውሸት ነው። ይሄም ደግሞ የሆነው ደግሞ መኪናዎችም አሉ ቢባል 2 መኪናዎች ይቀራሉ። አንዷ እሷ ጋር፣ አንዷ እኔ ጋር። ይሄንንም ከነበረው መኪና አንድ አዲስ ቢገዛ ያንን አድሰን አስተካክለን ሌላ የተሻለ መኪና ለመግዛት ተሽጠው ነው በነገሮች ሂደት አንዱን ከአንዱ ተክተን ነው እንደዚህ ላይ ያደረስነው እንጂ 5 መኪና የሚባል በቁጥር የለም። 2 ናቸው እያለ እየተናገረ ሰምተናል ማለት ነው። ቤቶችም ቢሆኑ መረጃ ታምጣ ሲል ሰምተናል ማለት ነው። ብቻ ግን ሆነም ቀረም አንዳንድ ጊዜ ሙሉ ውክልና የሚሰጡ ነገሮች ያለ ባለቤቱ ፍቃድ ወይም ደግሞ ባለቤቱን ፈቅዶ ሳይፈቅድም የሚደረጉ በጣም ብዙ ሚስጥራዊ ነገሮች ስላሉ ከዚህ ነገሮች ከነሱ እኛ ምን እንማራለን የሚለው በጣም ብዙ ነገር ያስተምራል። በውጭ ዓለም ላይ ብዙ እህቶች ተሰደው ይኖራሉ። በዚህ መሰደድ መካከል ላይ እጅግ በጣም ብዙ በደሎች ሊደርሱ ይችላሉ። ውክልና ለማን የሰጠነው? ውክልና የምንሰጠው ምን አይነት ሰው ነው? እንዴት ነው ውክልና? ሂደቶች በጣም ብዙ ናቸውና ሳናረጋግጥ ገንዘባችንን፣ ጊዜያችንን፣ በጣም ብዙ ነገሮቻችንን እንዳናጣ ልንጠነቀቅ ይገባል። ገንዘባችን ሲወጣ ገንዘባችን ገቢ ስናደርግ ውክልና የሰጠነው ሰው ምን እያደረገ እንደሆነ ወይም ደግሞ ኃላፊነት የማይሰማው ሰው ከሆነ እንዴት ልናደርግ እንችላለን የሚለውን ልታስቡበት እግረ መንገዳችሁን ይገባል ማለት ነው። የአንዱ ስህተት ለአንዱ ትምህርት ስለሚሆን በዚህ አጋጣሚ ላይ ሁላችንም ልንማርበት ስለሚገባ ነው። እና አንዳንድ ቤተሰቦች ውክልና ተሰጥቶናል ብለው ገንዘባቸውን ይሸጣሉ። የልጆቻቸውንም ይሁን የሌላውን ማህበረሰብ ሲሸጡ ሲለውጡ፣ እንዲሁም ደግሞ ያልተገባ ነገር ሲያደርጉ፣ ሀቃቸው ያልሆነን ነገር ሲያበላሹ ሊታይ ስለሚችል ከእንደዚህ አይነት ድርጊት ሰውም ሊታቀብ ይገባል። እንዲሁም ደግሞ ውክልና የምንሰጠው ሰው ምን አይነት ሰው ነው፣ ምንስ መስጠት አለብን የሚለውን ህግ ባለሙያ ማማከርና ቀድሞ መጠንቀቅን የመሰለ ነገር
የለምና አስቡበት ለማለት ያክል ነው። ወዳችኋለሁ። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የፍቅር ያሸንፋል ቤተሰብ በመሆን አጋርነታችሁን ትገልጹ ዘንድ በትህትና ጠይቃለሁ። መልካም ጊዜ ተመኘውላችሁ።